እንደ ዝቅተኛ ተከፋይ የመንግስት ሰራተኛ በክብርና ያለ ስጋት ለመኖር በእጁ የሚገባው የተጣራ ደሞዝ ቢያንስ 25000 ብር መሆን አለበት። ይህ የደሞዝ ጭማሪ ጥያቄ ብቻ አይደለም፣ የአንድ ቤተሰብ አባላት ሰርተው መመገብ የሚያስችላቸውን አቅም ያጡበት የህልውና ጉዳይ ነው። ሰላም ጤና ይስጥልን። በዛሬው ዝግጅታችን እያንዳንዱን ተቀጣሪ ሰራተኛ፣ አነስተኛ ነጋዴ ዛሬ ቆይታ የምናደርገው እያንዳንዱን ተቀጣሪ ሰራተኛ፣ አነስተኛ ነጋዴና የቤተሰብ አባወራ በየዕለቱ ከሚያስጨንቀው ዋናው መራራውና የማይካደው የኢኮኖሚ እውነታ ጋር በተያያዘ ነው። በመሀል ሀገር በየትኛውም የስራ ዘርፍ በተቀጣሪነትም ሆነ በግል አነስተኛ የንግድ የተሰማራው አብዛኛው የህብረተሰብ ክፍል የሚያገኘው ወርሃዊ ገቢ ከዕለት ተዕለት የኑሮ ወጪው ጋር በጭራሽ እንደማይመጣጠን ይነሳል። ይሄ ቀለል ተደርጎ የሚታለፍ አጋጣሚ ወይም የጥቂት ወገኖች ጊዜያዊ ችግር ሳይሆን የአንድ ቤተሰብ አባላት ሰርቶ አድረው መመገብ የሚያስችላቸውን አቅም ያጡበትና ሀገራዊ የሆነ አጠቃላይ ማስተካከያ የሚጠይቅ የህልውና ጉዳይ ነው። መንግስት የቋሚ ደሞዝ ተከፋይ ዜጎችን የኑሮ ጫና ለማቃለል ቁርጠኛ አቋም ይዞ እየሰራ መሆኑን የገንዘብ ሚኒስትሩ አህመድ ሺዴ ገለጹ። መንግስት በከፍተኛ ደረጃ ዘመናዊ ኢኮኖሚ ለመገንባት፣ ፕሮዳክቲቭ ኢኮኖሚ ለመገንባት የኢኮኖሚ ስኬቶችን ከማረጋገጥ ጎን ለጎን የህብረተሰብ ተጠቃሚነትን ኢንሹር ማድረግ ላይ ከፍተኛ ትኩረት አድርጎ ሲሰራ የነበረ ነው። መንግስት በአጠቃላይ ለተቀጣሪ ሰራተኞች አስደሳች መረጃ ተሰማ። ለበርካታ ጊዜ የብዙዎች ጥያቄ ሆኖ የቆየው የደሞዝ ግብር ቅነሳ ጥያቄ መልስ አግኝቷል። የደሞዝ ግብር እንዲቀነስ ተወስኗል። ተቀጣሪ ሰራተኞች ካለባቸው የኑሮ ጫና በተወሰነም ቢሆን ተንፈስ ሲሉ ዘንድ የሀገራዊ ምክክር ተሳታፊዎች በሙሉ ድምጽ የደሞዝ ግብር እንዲቀነስ መግባባት ላይ ደርሰዋል። አሁንም አሰስ በማድረግ በተወሰነ ደረጃ ቢሆን አሁንም ጫና ስላለ ከዚህ በላይ የሚገባቸው ስለሆነ ምንም እንኳን የበጀት ጫናው ከፍተኛ ቢሆንም በመንግስት ደረጃ ውይይት ተደርጎበት ይሄ ውሳኔ ተወስኗል ማለት ነው። ለጠቅላይ ሚኒስትር ጽህፈት ቤት የተላከ ነው የተባለው በአማርኛ ቋንቋ የተጻፈው ደብዳቤ በቅርቡ ትግበራው የተጀመረውን የሀገራችን የተሟላ የኢኮኖሚ ማሻሻያ ፕሮግራም ተከትሎ የመንግስት ሰራተኞች በተለይም ዝቅተኛ የደሞዝ ተከፋይ ሰራተኞች በኑሮ ውድነት እንዳይጎዱና ጭማሪ አድርገን ክልሎች ቅሬታ አቅርበው 2 ጊዜ ቅሬታቸውን አስተማማኝ በሆነ መልኩ ፈተናል ጨርሰናል እሱ። ስለዚህ በአጠቃላይ የ10 ወሩ የደሞዝ ጭማሪ ብቻ ሳይሆን የ2 ወሩም የደሞዝ ጭማሪም ተጨምሮበት በአመት ሊመጣ የሚችለውን አጠቃላይ ጭማሪ ታሳቢ አድርጎ ከዛ በላይም ጭምር ወደ 5% የሚጠጋ ብዙዎቻችሁ በየቀኑ የሚጠይቁት በ2019 ዓ.ም የደሞዝ ጭማሪ ያለው የሚለውን ጥያቄ አሁን ባለው ሀገሪቱ ኢኮኖሚ እንቅስቃሴ ውስጥ ትልቅ ቦታ ይዟል። ዛሬ ደግሞ ትኩስ መረጃ ይዘናል። የሚኒስትሮች ምክር ቤት ለ2019 በጀት ዓመት የቀረበው የ2.3 ትሪሊዮን ብር የበጀት ረቂቅ ይፋ አድርጓል። ታዲያ ይህ በጀት የደሞዝ ጭማሪ ጥያቄን እንዴት ያየዋል? ዛሬ በዝርዝር በሰከነ መንፈስ በቁጥሮች መንግስት ሰራተኞች በሰሩት ስራ ውጤት ልክ ማጥቂያ የሚያገኙበት የደሞዝ ማስተካከያውም የመንግስት ሰራተኛው መካከለኛ ገቢ እስኪደርስ በተከታታይ እየተጠና ለመንግስት እየቀረበ የሚወሰንበት ሁኔታ ይኖራል። ለመንግስት ሰራተኞች ትንሽ ዩኒት ሳላሪ ወይም እጅ ላይ የሚደርስ 25000 ብር መሆን አለበት ተባለም። ኢኮኖሚያዊ እውነታ ጋር የተያያዙ አንገብጋቢ ጉዳዮችን ይዘን ቀርበናል። ዛሬ በፖሊሲ አውጪዎች የሚደረደሩ የወረቀት ቁጥሮችን ብቻ አንተነትንም፣ ይልቁንም መሬት የረገጠውን የሰራተኛውን የኑሮ እውነታ እንፈትሻለን። ቤተሰቦች እንግዲህ ተመልሼ መጥቻለሁ። እንደሰማችሁት ነው። አንድ ሰው በሚመስል በተለያዩ ቻናሎች የተለያዩ መረጃዎችን እያስተላለፉ ይገኛሉ። የመንግስት ሰራተኞች የደሞዝ ጭማሪ ተደረገ፣ የመንግስት ሰራተኞች ዝቅተኛው 25000 ኔት ወይም በእጃቸው የሚደርስ ደሞዝ ጣራ ተተከለ፣ ወዘተ 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 ዜናዎችን እያሰሙን ነው። እነዚህ ዜናዎች ምን ኢምፕሊኬሽን አላቸው? አሁን ላይ በየማህበራዊ ሚዲያ የሚወሩ ነገሮች ምን አይነት መረጃ ወይም መረጃ ለመሆናቸው ምንስ ማስረጃ አለ የሚለውን ብዙዎቻችን እየተረዳን አይመስለኝም። ምክንያቱም አንዳንዱ መረጃዎች የዛሬ 7 ወር፣ የዛሬ 2 ዓመት፣ የዛሬ ዓመት በኃላፊዎች ደረጃ ወይም በመንግስት የተቋማት ኃላፊዎች መግለጫ ተሰጥቷቸው የነበሩ ጉዳዮችን እንደ አዲስ ዛሬ ላይ አመጣው ለመንግስት ሰራተኞች ደሞዝ ተጨመረ፣ እርከኑ ከፍ አለ ወዘተ የሚያደናግሩ ሪፖርቶችን ወይም የሚያደናግሩ ዜና የሚመስሉ ነገሮችን እያየን ነው። እነዚህን ደግሞ የሚሰሩ 2 ሰዎች ብዙ ቻናሎች ላይ በተመሳሳይ ድምጽ በተመሳሳይ አንደበት እየተናገሩ እንዳለ ይህ አንዱ ማሳያ ነው። ስለዚህ አንዳንድ መረጃዎችን ከመሰረቱ ማጥራት የሚያስፈልገው ሁላችንም እናስባለን፣ ነገሮችን መተንተን እንችላለን። ከምንኖርበት ከምንሰማው ከምንሰራበትም አንፃር አንድ ሀገር ላይ የኖር ይህን ያህል ከመረጃ የራቅንን ብለን ብዬ አላስብም። ከመረጃ ካራቅን ደግሞ እንደዚህ አይነት ፕሮፓጋንዳ የሚመስል ያልሆነ ተስፋ የሚሰጡ የውሸት ወሬዎችን
በዚህ ያህል ደረጃ ሰዎች እንዴት እንደሚያምኗቸው ማሳየው ምን ያህል ሰው እንደሚከተላቸው ማወቅ ነው። ስለዚህ የመንግስት ሰራተኞች የደሞዝ ጭማሬ ምንም ነገር የለም፣ የተጨመረም የለም፣ የተቀነሰም የለም። በአጠቃላይ የደሞዝ ጭማሬ ይኖራል የሚለው የብዙዎች ጥያቄ ቢሆንም አሁን ላይ ግን ከመንግስት አንድም ፕሮግራም አድርገው እየሰሩበት እንዳልሆነ ማሳያ ነው። ከዚህ በፊት የወጡ መረጃዎች እንደሚያሳዩት የምዘና ስርዓት ተጠናቋል። በምዘና ስርዓት መሰረት ሰዎች በሚያመጡት ውጤት ልክ ቦነስ ይሰጣቸዋል። በሚያመጡት ውጤት ልክ እንግዲህ ተጨማሪ የደሞዝ ጭማሪ ያገኛሉ፣ እርከናቸው ከፍ ይላል የሚል በሲቪል ሰርቪስ ኮሚሽን በመንግስት ደረጃ ተሰርቶ ነበር። ነገር ግን ይሄ ተግባራዊ የሚሆንበት ጊዜ ወቅት አይታመንም። ለምን? አንደኛ ስርዓቱ ተዘርግቶ ስራዎች እየተለኩ ባለሙያዎች በዚያ ስራ እየተመዘኑ እየሄዱ ስላልሆነ የደሞዝ ጭማሪ በስራን መሰረት ባደረገ መልኩ ይሆናል የሚለው እንዲሁ ቲዎሪ ሆኖ የቀረ ነገር ነው። ከዚህ ውጭ ግን ደሞዝ አይጨመርም ወይ ማለትም አይቻልም። ሊጨመር ይችላል። ምክንያቱም የኑሮ ጣራ አጠቃላይ የቤት ኪራይ በዚህ ዓመት በጣም ጨምሯል። እጅግ በሚገርም ሁኔታ 2 እጥፍና 3 እጥፍ በሚመስል ሁኔታ ነው የቤት ዋጋ የጨመረው። ከዚህ አንፃር እውነት ለመናገር የመንግስት ሰራተኛ ሆነው ተከራይተው የሚኖሩ ሰዎች በፈጣሪያቸው በረከት ካልሆነ በስተቀር ምድር ላይ ያለው የኑሮ ውድነት ያስኖራቸዋል ማለት አይቻልም። በጣም እጅግ ከባድ ነው። ከመንግስት ሰራተኞች ውጭ ግን የግል ድርጅቶች በተቻላቸው አቅም ለሰራተኞቻቸው እየጨመሩ ነው። 20%ም 30%ም 50%ም እንደ ትርፋቸው እያዩ ቦነስ እየሰጡ አብዛኞቹ ድርጅቶች ደግሞ የምግብ አገልግሎት እያቀረቡ ሰራተኞችን ለመደጎም ጥረት እያደረጉ ነው። ትራንስፖርትን በማመቻቸት የደሞዝ ጭማሪ በማድረግ ይሄንን እየሰሩ ነው። ይሄንን የግል ተቋማትን እንግዲህ ይደግፋል፣ ያስተባብራል የምንለው የመንግስት አካል ወይም አገልግሎት ይሰጣል የምንለው የመንግስት አካል ግን በዚህ ደረጃ የወረደ ደሞዝ እየከፈለ ሰራተኞቹ በትጋት በታማኝነት ይሰራሉ ማለት እውነት ለመናገር አይመስልም። እንዲህ ማጭበርበርም በሉት መዝረፍም በሉት ሙስና መስራትም ይሁን ይሄ የመንግስት ሰራተኛ ባይሰራ ነው የሚደንቀው። እንደው የሚያስገርመው እንደው የአስፈጻሚዎችን ወይም ለአገልግሎት የመጡ ሰዎችን እጃቸውን ባይመለከት ነው የሚገርመውና ይሄንን ስርዓት መቀየር የሚቻለው አንደኛ ሰው መኖር አትሊስት መሰረታዊ ነገሩ ላይ ወይም መሰረታዊ የሚባሉ ነገሮችን ማሟላት የሚችለው ደግሞ አሰሪው ነው ብዬ አስባለሁና መንግስት ቆጣቢ አይደለም። ያገኘውን ከዜጎቹ የሚገኘውን ግብር በብድር በእርዳታ የሚመጣውን ገንዘብ ያለ አግባብ ሲበት ነው ደግሞ እናያለን። ስለዚህ መንግስት ኮስቱን ሚኒማይዝ እንኳን ማድረግ አይችልም። ኮስቱ በጣም እየተለጠጠ ነው። የሚሰሩት ስራዎች ውስን ናቸው። በዚህ ልክ የመክፈል አቅሙ ደግሞ በጣም በተዳከመ ቁጥር ሀገሪቷ ላይ የሙስና ስርዓት መንሰራፋቱ የማይቀር መሆኑ ግልጽ ነው። ምክንያቱም ሙስና ስርዓት የሚንሰራፈው ሰዎች ለመኖር ሲታገሉ በሚሰሩት ስራ ስህተትን እንዲሰሩ ይጋበዛሉ ተብሎ ይታሰባልና ከዚህ አንፃር ደሞዝ ቢጨመርስ ምን ያህል ይሄ ሰዎችን ህይወት የሚለውጥ ቤት ኪራይ ተችሏላቸው ኑሯቸውን በተወሰነ በኩል ደጉሞ የሚያስኖር ነው የሚለው አሁንም ጥያቄ ውስጥ ነው ያለው። 10%፣ 20%፣ 30%፣ 100% እንኳን ቢጨምር አሁን ላይ አብዛኛው በአማካይ 15000 የሚበላ የሚከፈለው ሰው 30000 ብር ነው ቢከፈለው። 30000 ብር ደግሞ ሲቆራረጥ 22000 ብር አካባቢ ወይም 20000 ብር አካባቢ እንኳን መድረስ አይችልም። 18000 ብር አካባቢ ነው የሚደርሰው ይሄ ሰው። ስለዚህ አሁንም 18000 ብር ቤት ክራይ 10000 ብር በላይ ተከራይቶ ልጅ አስተምሮ ቤተሰብ ያኖራል ማለት ይከብዳል። እንደውም ቅርብ ጊዜ እየወጡ ያሉ መረጃዎች ሰዎች ወጣቱ ትውልድ በተለይ ለማግባት ኑሮ ለመመስረት የኑሮ ሁኔታ እጅግ ፈታኝ እንደሆነ ብዙ ጥናቶች እያመላከቱ ነው። ስለዚህ በተለይ የገቨርንመንት ሰራተኞች በጣም የሰቆቃ ህይወት ውስጥ እንዳሉ የሁሉም የሚያውቀው ነው፣ ግልጽ ነው። ለዚህ መንግስት ይሄን ያህል ፐርሰንት ደሞዝ ጨመረ፣ ይሄን ያህል ፐርሰንት እርከን ጨመረ፣ ይሄን ያህል በፐርሰንት አንበሻበሸ፣ ኑሮን ለማሸነፍ የሚረዳቸውን ነገር አደረገ የሚለው እንዲሁ የዩቲዩብ ጥሮተኞችን ለማሳደግ ካልሆነ በስተቀር እውነታነት ያለው መረጃ ከመንግስትም አልወጣ ከተቋማቱም አልወጣም፣ ትክክለኛ መረጃም አይደለም። ስለዚህ
እንደው አንዳንዶቻችሁ ተስፋ ማድረግ ጥሩ ነው። እንደው ተስፋ ግን ስናደርግ ሐቀኝነትን መሰረት ያደረገ ቢሆን እውነትን መሰረት ያደረገ ቢሆን ጥሩ ነው ብለን እናስባለን። ማህበራዊ ሚዲያ ላይ ለህሊናቸውም ለማንነታቸውም ለእምነታቸውም እጅግ ህሊና ቢስ እምነተ ቢስ ማንነታቸውን ይሄ ዲግኒቲ የሚባል አለ ክብራቸውን ሁሉ የሸጡ ሰዎች ወይም ጎረምሶች የሚበዙበት ነው ማለት ይቻላል። አብዛኞቹ ስለ ባህል ስለ እምነት ምንም ደንታ የሌላቸው ሰዎች ሚዲያውን ይሄ ሶሻል ሚዲያውን ተቆጣጥረውታል። እንደፈለገ እዚያ ይዘባርቃሉ። ተከታይም አላቸው። ወይ አላወቅን ወይ አውቀን ነገሩን አልተረዳን መሀል ላይ የሆኑ ሰዎች በጣም ብዙ ናቸውና ብዙ ተከታይ አላቸው። የሚገርመው እንደዚህ አይነት ሰዎችን እና ከዚህ አንፃር የደሞዝ ጭማሪ በመንግስት ደረጃ አሁን ላይ የለም፣ እየተሰራም አይደለም። በግል ደረጃ ግን ብዙ ድርጅቶች በራሳቸው ስኬል በራሳቸው አቅም ደሞዝ እየጨመሩ የሰራተኞችን የኑሮ ደረጃ ለማሻሻል በትንሹ እንኳ ምሳ ለመቻል እንዲህ የትራንስፖርት ወጪያቸውን ለመቻል እየተደረገ ያለው ጥረት የሚያበረታታ ነው። መንግስት የሲቪል ሰርቫንት ሰራተኛው ግን እንግዲህ የሚያጋጥመው ወይም ሁኔታውን የሚያመቻች ወደ ሙስና ወደ ተለያዩ አላስፈላጊ ድርጊቶች ከመግባት ውጪ ኑሮውን የሚያሸንፍ በመንግስት በኩል ጭማሪም ድጎማም እንደሌለ እንግዲህ መረጃዎች ያሳያሉ። ማስረጃዎችም እንደዚያ ነው የሚያሳዩት ማለት ነው። ወደ ቻናላችን ቤተሰቦች ዛሬ እንግዲህ በመንግስት ሰራተኞች የደሞዝ ጭማሪ ዙሪያ የተለያዩ መረጃዎች ተለቀው ነበር። ያንን መሰረት በማድረግ አንዳንድ መረጃዎችን ለማጣራት ጥረት አድርገን ያገኘነው እውነታ ይህንን ይመስል ነበረ። ስለነበረን ቆይታ በጣም እናመሰግናለን። መልካም ጊዜ